የፍቅር ታሪክ የተደበቀው ደብዳቤ። አንዳንድ የምንወዳቸው ሰዎች ትተውን የሚሄዱት ትናንሽ ነገሮች ትልቅ ሚስጥር ይደብቃሉ። ዛሬ የምነግራችሁ ታሪክ በአንድ አሮጌ ደብዳቤ ምክንያት ሕይወቱ የተቀየረውን የወጣት አማኑኤል ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ወደ ቀጣዩ እጅግ አጓጊ ክፍል ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ እንዲህ ያሉ ልብ የሚነኩ እውነተኛ ታሪኮች እንዲደርሳችሁ ሰብስክራይብ፣ ላይክ እያረጋችሁ እንዳትረሱ። ቤተሰብ ስለሆናችሁ አመሰግናለሁ። አሁን ወደ ታሪኩ እንመለስ። ክፍል 1 አጋጣሚው ግንኙነት። አማኑኤል በአንድ ትልቅ ቤተ መጻሕፍት ውስጥ በትርፍ ጊዜው እየሰራ የሚማር ታታሪ ወጣት ነው። አንድ ቀን ምሽት ቤተ መጻሕፍቱ ሊዘጋ ሲል አንዲት በጣም የምታምር ግን ደግሞ ዓይኖቿ በሐዘን የተሞሉ ሴት ትመጣለች። ስሟ ሳባ ይባላል። ሳባ ለ1 ወር ያህል በየቀኑ እየመጣች አንድ የታሪክ መጽሐፍ ብቻ ታዛለች። አማኑኤል ሳባን ትኩር ብሎ ማየት ጀመረ። አንድ ቀን ድሮ አናግራት ይህ መጽሐፍ በጣም ይወዱታል መሰለኝ አላት። እሷም ፈገግ ብላ መጽሐፉን ሳይሆን በውስጡ የፈለግኩትን ነገር ነው ያላገኘሁት አለችው። በዛው ምሽት አብረው ቡና ጠጡ። ፍቅራቸውም እዛው ተጀመረ። ነገር ግን ሳባ ስለ ቤተሰቦቿ ስታወራ ሁልጊዜ ትደነግጣለች። ክፍል 2 ድንገተኛው ጥፋት። ፍቅራቸው 6 ወር ሞላው። አማኑኤል ሊያገባት ወሰነ። ቀለበት ገዝቶ ሊያገኛት ቀጠሮ ያዘ። ነገር ግን ሳባ በዛ ቀን አልመጣችም። ስልኳ አይሰራም። ቤቷ ሲሄድ ቤቱ ዝግ ነው። ጎረቤቶቹ ማንንም እዚህ ቤት አልነበረም ብለው አረዱት። አማኑኤል አበደ። ለ1 ወር ሙሉ ስራ አቆመ። ምግብ በአግባቡ አልበላም። ከዕለታት አንድ ቀን ወደ ስራው ተመለሰ። ያቺ ሳባ በየቀኑ የምታዘውን የታሪክ መጽሐፍ በድንገት አነሳው። መጽሐፉን ሲገልጠው በ2 ገጾች መሃል ተጣብቆ የተቀመጠ አንድ አሮጌና ቢጫ የሆነ ደብዳቤ አገኘ። ደብዳቤው ሳባ የእጅ ጽሑፍ የተጻፈ ነበር። ክፍል 3 ደብዳቤው ሚስጥር። የታሪኩ እምብርት። ደብዳቤው እንዲህ ይላል። አማኑኤል ሆይ፣ ይህንን ደብዳቤ ካገኘኸው እኔ ካንተ ርቄያለሁ ማለት ነው። ካንተ ጋር ያሳለፍኳቸው ቀናት በሕይወቴ እውነተኛ ደስታ ያገኘሁባቸው ናቸው። ነገር ግን እኔ ማን እንደሆንኩኝ አታውቅም። አባቴ ከብዙ ዓመታት በፊት ያጠፋው ጥፋት ዛሬ በእኔ ላይ እየደረሰ ነው። ቤተሰቦቼ እኔን ለሌላ ሰው ለመስጠት ወስነዋል አለች። ካልሄድኩ ግን ለአንተ አደጋ እንደሆንኩኝ ነግረውኛል ብላ። አማኑኤል ደብዳቤውን ሲያነብ እጆቹ ይንቀጠቀጡ ነበር። ደብዳቤው መጨረሻ ላይ አንድ አድራሻ ተጽፎ ያገኛል። ያ አድራሻ ወደ አንዲት ራቅ ያለች የገጠር ከተማ ነው የሚያመራው ነበር። አማኑኤል ምንም ሳያቅማማ ጉዞ ጀመረ። ፍለጋውና አደጋው። አማኑኤል ወደ ተጠቀሰው ቦታ ሲሄድ ቤቱ ትልቅ ግቢ ያለው እና በጥበቃዎች የተከበበ መሆኑን አየ። በድብቅ ግቢው ውስጥ ገባ። እዛው ሳባን አያት። ነገር ግን ሳባ ብቻዋን አልነበረችም። ከአንድ በጣም እድሜው ከገፋ ሰው ጋር ተቀምጣ ታለቅሳለች። አማኑኤል ያ ሰው አባቷ ሳይሆን ሊያገባት የታጨው ሰው መሆኑን ተረዳ። ጥበቃዎቹ አማኑኤልን ያዙት፣ ክፉኛ ደበደቡት። ነገር ግን ሳባ ጮኻ አስጣለችው። አማኑኤል በደም ተለውሶ ደብዳቤውን አግኝቼዋለሁ እያላት የኔ ነበር ታሪኩ የተቀየረው። ሳባ አማኑኤልን ለማዳን ስትል ሁሉንም ሚስጥር ለፖሊስ እንደምትናገር ለቤተሰቦቿ አስጠነቀቀች።
የአባቷ የድሮ ሙስና ወንጀል በዛ ደብዳቤ ውስጥ እንደተጠቀሰ ነገረቻቸው። ቤተሰቦቿ ተሸነፉ። መጨረሻም አማኑኤል እና ሳባ ተጋቡ። ያ የተደበቀው ደብዳቤ ፍቅራቸውን ከማዳን አልፎ ለዓመታት ተደብቆ የነበረውን ግፍ አጋልጧል። ዛሬም ድረስ ያንን ደብዳቤ በመኝታ ቤታቸው በፍሬም አስቀምጠውታል። የዛሬው ታሪክ ይህንን ይመስል ነበር። ከዚህ ታሪክ ምን ተማራችሁ? ኮሜንት ላይ ጻፉልኝ። ለቻናላችን አዲስ የሆናችሁ ደግሞ በየቀኑ እንደዚህ ተመሳሳይ ያሉ ታሪኮችን ለማግኘት ሰብስክራይብ አድርጉና የደወል ምልክቱን ተጫኑ። ቪዲዮ ከወደዳችሁት ላይክ አድርጉት። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። በሌላ አዳዲስ ነገር እስክንገናኝ ቻው። መልካም ቆይታ ይሁንላችሁ።